ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ኮሳ ነው። ኮሳ እንግዲህ ቲማቲም፣ ፍላይፍሌ፣ ርዝና ቀይ ሽንኩርት ጨምሬበታለሁ። ከዛ ቅመም ከዛ ደግሞ ስልስ ባናዶራ ጨመርኩበት። እንግዲህ ዘይት ጨምርበታለሁ። ይሄ እንግዲህ ለጾም የሚሆን ነው። ስጋ ሳልጨምር መጀመሪያ ሰራና ከዛ በኋላ ደግሞ ግን እንደምታዩት በዚህ መልኩ ቀላቅለዋለሁ ማለት ነው። ነጭ ሽንኩርት ደግሞ እዚህ ጋር ፈጫለሁ። እንግዲህ ነጭ ሽንኩርት ደግሞ እንደዚህ አድርጌ ክትፍ አደርጋለሁ። አለመጨመርም ትችላላችሁ። በዚህ ቦታ ናና በአዶንስም መጨመር ይቻላል። እኔ ቤት ያለውን ያፈራውን ነው። እንግዲህ ናና እንደምታዩት ደስ የሚል ናና አለ፣ ያጣፍጣል፣ ጥሩ ሽታ ይሰጣል። ይህንን ከተፌ ይጨምራለሁ ማለት ነው። እንግዲህ እንደምታዩት በዚህ መልኩ ጨምረዋለሁ እንደዚህ አድርጌ ማለት ነው። ከቀላቀልኩት በኋላ ኩሳ የተዘጋጀ ምንድነው የሚባለው የተበረበረ ኩሳ አለ ውስጡ የወጣ ማለት ነው። እንደዚህ ጨው ጨምርና ከዛ በኋላ ኩሳውን ውስጥ በዚህ መልኩ እንደዚህ እያደረግን መክተት ነው ማለት ነው። በጣም መሙላት የለበትም። ለምን ሩዙ ከሞላ ሲበስል ይወጣል ከቦታው ማለት ነው። ከቦታው ስለሚወጣ ስልሳችን ላይ ብዙ ሩዝ እንዳይሆንብን ትንሽ ጎደል አድርገን ያው ቲማቲም ምናምንም ስላለው እንደ ሩዙ ብዛት ማለት ነው። ቲማቲም ምናምን የበዛበት ከሆነ ችግር የለውም ብንሞላውም፣ ሩዝ ብዛት ካለው ግን ግማሽ ብናደርገው ራሱ ጥሩ ነው ማለት ነው። እንደምታዩት ትንሽ ጎደል ተውበታለሁ። ብዙ ቲማቲም ሽንኩርት በዛ ስላደረኩበት እኔ ብዙም ግማሹን አይደለም አድርገው ማለት ነው። እና እንደዚህ አድርጌ ሁሉንም እጨርሳለሁ ማለት ነው። በዚህ መልኩ አሁን ይሄንን ከጨረስኩኝ በኋላ ይሄ የሰራሁት ስጋ ለማይበሉ ሰዎች ነው፣ ለጾመኞች። ስጋ ለሚበሉ ሰዎች ደግሞ እንደምታዩት የተፈጨ ስጋ አለ። እዚህ ጋር ስጋ ጨምርበታለሁ። ቅመማ ቅመም ደግሞ እሱ ላይ ጨምራለሁ። ጨውም እንደዛው ማለት ነው። እንደዚህ አድርጌ ከጨመርኩኝ በኋላ ቀላቅለዋለሁ። እንደዚህ አድርጌ በደንብ አድርጌ ቀላቅለዋለሁ። በቃ እንደዚህ ከጨመርኩኝ በኋላ ኩሳውም እንደዚህ በዚህ መልኩ ልክ እንደ ቅድሙ እንደዚህ አድርጌ እጨምረዋለሁ ማለት ነው። እንደዚህ አድርገን ጨርሳለን። እንግዲህ ምንም ሌላ አዲስ ነገር የለውም። ኩሳ በጣም ቀላል ነው። ትንሽ የሚያደክመው እንግዲህ አጥባችሁ እንትን ስትሉት ነው፣ የውስጡ ስታወጡት ነው። ይሰበራል። አንዳንዴ የሚያስቸግር ኮሳ አለ፣ የሚሰበር አለ፣ ከታች የሚቀደድ እየተቀዳደደ ያስቸግራልና እሱ ነው እንጂ በጣም ቀላል ነው። ሌላው ማለት ነው ይሄ አሪሽ ምናምን የሚባለው መጠቅለልና ኩሳ በጣም ነው ትንሽ ይከብዳል ስራው ማለት ነው። ጥንቃቄ ያስፈልገዋል እንዳይሰባበርና እንግዲህ እንደምታዩት እንደዚህ አድርጌ ጨርሰዋለሁ ማለት ነው። ይኸውና ከጨረስኩት በኋላ እዚህ ጋር ደግሞ የወቀጥኩት ነጭ ሽንኩርት አለ። ቅመማ ቅመም ጨምራለሁ፣ ደስ የሚሆን ስልስ ማለት ነው። ኖርማል እንደ ቅድም እንደጨመርኩት እንግዲህ ለስጋ ሲሆን የስጋ የሚሆን ቅመሞች አሉ። ትንሽ ቅመማ ቅመም ጨመርኩበት። እንደዚህ አድርጌ ከጨመርኩኝ በኋላ እንደምታዩት እንግዲህ አያችሁት፣ ኩሳው እንትን ስጋ የሌለው እንትን አደረኩበት፣ እንጨት ማለት ነው። አንድ ሰው ብቻ ስለሆነ ስጋ የማይበላው እንጨት አደረኩበት።
ምንድነው ክርዶን ነው ምንድነው የሚባለው? ምንድነው የሚባለው በአማርኛ አላውቅም። ከዛ የደረቀ ናና ያደረግኩበት እንግዲህ እሳት ላይ መጣድ ነው ማለት ነው። እንደምታዩት ብስል ብለዋል። እንደምታዩት እያወጡ ከእርጎ ጋር አድርጋችሁ መብላት ትችላላችሁ። ይሄንን ይመስላል። አመሰግናለሁ። ባይ